ልማቶች ላይ ጥቃት ላለመፈጸም ተስማምቻለሁ ብላለች። ይሁንና ለጊዜው ሩሲያ የተሟላ የተኩስ አቁም ስምምነት ጥያቄን ሳትቀበለው መቅረቷን የተሰማው ይሄ የተሰማው የአሜሪካው ፕሬዝዳንትና የሩሲያ አቻቸው በስልክ መነጋገራቸውን ተከትሎ ነው። ተስፋ ያለን አዘጋጅቶታል። ሲጠበቅ ነበር። ዓለም በእጅጉ ሲጠብቀው የነበረ ነው። የሁለቱ ሀያላን ሀገራት ሩሲያና አሜሪካ መሪዎች የትናንቱ የስልክ ውይይት ተጠባቂ የሆነበት ዋነኛ ምክንያትም ለሰላም መስፈን አንዳች ረብ ይገኝበት እንደው በሚል ነው። ከዋይት ሃውስ ወደ ክሬምሊን ተጠባቂው ስልክ ተደወለም። ደዋዩ ፕሬዝዳንት ዶናልድ ትራምፕ ናቸው። በቀጠሮ ሰዓት ጥሪውን ሲጠብቁ የነበሩት የሩሲያው ፕሬዝዳንት ቭላዲሚር ፑቲን ስልኩን አነሱ። የሁለቱ መሪዎች ውይይት ሰዓታትን የወሰደ እንደነበር ተነግሯል። ፕሬዝዳንት ትራምፕ ይዘው የቀረቡት ዋነኛ ሐሳብ ሩሲያ ለአንድ ወር የሚዘልቅ ሁሉን አቀፍ የተኩስ አቁም ስምምነትን ትቀበል የሚል ነው። ይህ የአሜሪካ ሐሳብ ባለፈው ሳምንት ለዩክሬን ቀርቦላት የተቀበለችው ቢሆንም ሩሲያ እንደማትቀበለው ትናንት ተናግራለች። ፕሬዝዳንት ፑቲን ለፕሬዝዳንት ትራምፕ እንደነገሯቸው ከሆነም ሩሲያ በአሜሪካ የቀረበላትን የዩክሬንን የኢነርጂ መሠረተ ልማቶች ላይ ጥቃት ከማድረስ መታቀብን ለአንድ ወር ያህል ተቀብላው ትቆያለች። ይሁንና አሁን ሁሉን አካታች የተኩስ አቁም ስምምነትን የምትቀበልበት መደላድል አልተሟላም ነው ያሉት። ከአሜሪካ ውጭ ጉዳይ ሚኒስቴር ሆኖም ለቢቢሲ በቋሚ ዘጋቢነት የሚያገለግለው ቶም ባትማን ባሰፈረው ትንታኔ መሠረት ሩሲያ ከዩክሬን ጋር የተሟላ ተኩስ አቁም ስምምነት ላይ ልትደርስ የምትችልበትን አንድ ዋና ነጥብ ጠቅሷል። ፕሬዝዳንት ፑቲንና መንግሥታቸው የተሟላውን የተኩስ አቁም ስምምነት ለ30 ቀናትም ቢሆን ሊቀበሉ የሚችሉት ዩክሬን ወዳጆቿ ከሆኑ የውጭ ኃይሎች የሚቀርብላት ሁለንተናዊ ወታደራዊ ድጋፍ ከተቋረጠ ብቻ ነው። ይህን በተመለከተም በትናንቱ የስልክ ውይይት ፕሬዝዳንት ፑቲን ለፕሬዝዳንት ትራምፕ በግልጽ ነግረዋቸዋል። የተሟላም ሁሉን አቀፍ የተኩስ አቁም ስምምነት ሊሰራ የሚችለው አሉ ፑቲን ከሌሎች ሀገራት ለዩክሬን እየቀረበላት ያለው ወታደራዊ ድጋፍና የኢንተለጀንስ ውጤቶችን ማጋራት ከተቋረጠ ብቻ ይሆናል። ይህ የሩሲያ ሐሳብ ትናንት ብቻ ሳይሆን ቀድሞም በተደጋጋሚ ስትሟገትበት የነበረ ነው። ይሁንና የዩክሬን አጋር የሆኑ የአውሮፓ ሀገራት በሩሲያ በኩል የሚቀርቡ እንዲህ ያሉ ቅድመ ሁኔታዎችን አይቀበሉም። የቢቢሲው ቶም ባትማን እንደሚለው ከሆነም የትናንቱ የፑቲን ትራምፕ የስልክ ንግግር አሜሪካ እስካለፈው ሳምንት ድረስ ይዛው ከቆየችው የጸና አቋምም ቢሆን ሸብረክ እንድትል ያደረጋት ነው። ባለፈው ሳምንት የአሜሪካና ዩክሬን ተደራዳሪ ዲፕሎማቶች በጂዳ ሳዑዲ አረቢያ ተገናኝተው በነበረ ጊዜም ኪየቭ በዋሽንግተን የቀረበላትን ወዲያውኑ ተፈጻሚ መሆን የሚጀምር የተሟላ የ30 ቀናት የተኩስ አቁም ስምምነትን ተቀብላለች። ይህንኑ ሐሳብ ታዲያ ትናንት አሜሪካ ለሩሲያ ስታቀርብ ተቀባይነትን ሳያገኝ ቀረም። ፕሬዝዳንት ፑቲን የማይቀበሉበትን ምክንያት በማስረዳት እምቢኛሉ። ፕሬዝዳንት ዶናልድ ትራምፕ ባቀዱት መጠን ፕሬዝዳንት ቭላዲሚር ፑቲንን ማሳመኑ ባይሳካላቸውም ስለ ሰላም የጀመሩትን ንግግር በጣም በቅርቡ መካከለኛው ምስራቅ ውስጥ በዲፕሎማቶቻቸው በኩል ሊያስቀጥሉ ተስማምተዋል። መረጃዎች እንደሚያመላክቱት በቼዝ ጨዋታ በዓለም ሩሲያ ቁጥር አንዷ ነች። ሩሲያውያን በቼዝ ጨዋታ የሚያህላቸው የለም ነው የሚባለው። ፕሬዝዳንታቸው ቭላዲሚር ፑቲን ደግሞ ዓለም አቀፍ ፖለቲካውን እንደ ቼዝ ይጫወቱታል ይሏቸዋል። የፖለቲካዋን ጠጠር ወደፊት ወደ ኋላ አሊያም ወደ ጎን የሚሉባትን ጊዜና ሁኔታ እያሰሉ ጠንቅቀው የሚጓዙ ተጫዋች ናቸው ይሏቸዋል። እኒህን የዓለም አቀፍ ፖለቲካ ሸማኔ የሚጠራጠሩ ተንታኞችም ደግሞ ፑቲን በእርግጥ ለተኩስ አቁም ስምምነት ከልብ እየተደራደሩ ነው ወይስ ጊዜ መግዣ አድርገው እየተጠቀሙበት ሲሉ ይጠይቃሉ። ከዚህ በተቃርኖው ደግሞ ፕሬዝዳንት ፑቲንና መንግሥታቸው የምዕራባውያንን በተለይም የኔቶ አባል ሀገራት የሆኑ የአውሮፓ ሀያላን እየተማከሩ በዩክሬን በኩል ጠጋ ማለታቸው ለሩሲያ ህልውና ስጋት አድርገው መመልከታቸው ተገቢ ነው ሲሉ የሚወግን ትንታኔ ያቀርባሉ። በእርግጥ ፕሬዝዳንት ትራምፕና ፕሬዝዳንት ፑቲን ከ2 ሰዓታት በላይ በፈጀው የስልክ ቆይታቸው አንዳቸው ለአንደኛቸው ያቀረቧቸው ጥያቄዎች ነበሩ። ፕሬዝዳንት ፑቲን የሩሲያና የአሜሪካ የበረዶ ስፖርት አይስ ሆኪ ቡድኖች እንዲጋጠሙ ጥያቄ ያቀረቡላቸው። ፕሬዝዳንት ዶናልድ ትራምፕም ይህን ጥያቄ ተቀብለውታል። ትናንት
በአሜሪካና ሩሲያ ፕሬዝዳንቶች መካከል የተካሄደውን የስልክ ንግግርና ውጤቱን በተመለከተም የዩክሬኑ ፕሬዝዳንት ሐሳባቸውን አካፍለዋል። ለይፋዊ ጉብኝት ወደ ፊንላንድ የተጓዙት ፕሬዝዳንት ቮሎዲሚር ዜሌንስኪም ሄልሲንኪ እንደደረሱ በሰጡት መግለጫ ሩሲያ በዩክሬን የኢነርጂ መሠረተ ልማቶች ላይ ጥቃት ላለመፈጸም ተስማምቻለሁ ማለቷን በአዎንታዊነት ተቀብለውታል። በእርግጥ ደግሞ ትራምፕና ፑቲን በዚህ ጉዳይ ላይ ስለተነጋገሩት በቅድሚያ በጥልቀት መረዳት እንደሚፈልጉም አልሸሸጉም። የዩክሬን የኢነርጂ መሠረተ ልማት በጦርነቱ ክፉኛ ስለመጎዳቱ መረጃዎች ያመላክታሉ። ከ7 ወራት በፊት ፕሬዝዳንት ቮሎዲሚር ዜሌንስኪ ራሳቸው ይፋ አድርገውት በነበረ መረጃ መሠረት እንኳን ከዩክሬን የኢነርጂ መሠረተ ልማቶች 80 በመቶ ወድሟል። ይህ አሃዝ ከ7 ወራት ወዲህ ያለውን አይጨምርም። ለዚህም ይመስላል የአሜሪካው ፕሬዝዳንት ትናንት ከፕሬዝዳንት ፑቲን ጋር በነበራቸው የስልክ ቆይታም ሩሲያ በዩክሬን የኢነርጂ መሠረተ ልማቶች ላይ ጥቃት ከመፈጸም እንድትገታም ከፍተኛ ግፊት በማድረግ ማሳካት የቻሉት። የስልክ ውይይቱን ተከትሎም ፕሬዝዳንት ዶናልድ ትራምፕ የራሳቸው ንብረት በሆነው ትሩዝ በተሰኘው ማኅበራዊ ሰሌዳ ላይ ከሩሲያ አቻቸው ጋር ያደረጉትን ንግግር በጣም ጥሩና ውጤት ያዘለ ብለውታል። በሩሲያና አሜሪካ መሪዎች የስልክ ውይይት ዙሪያ መረጃዎች ገና መውጣት መጀመራቸው ነው። ብዙ ትንታኔዎች ከዚህ ወዲያ ይጠበቃሉ። የፕሬዝዳንት ትራምፕ የዘላቂ ተኩስ አቁም ሐሳብም ሆነ የፕሬዝዳንት ፑቲን የሁለቱ ሀገራት የበረዶ ስፖርት አይስ ሆኪ ቡድኖች ይጋጠሙ የሚለው ሐሳብ መቼ ተፈጻሚ እንደሚሆን ግን ለጊዜው አልታወቀም።